ቅዱስ ሲኖዶስ አንድ ጳጳስ ማገዱ ተሰምቷል። ጳጳሱ በሀብት ምዝበራ ጭምር ተወንጅለዋል። ትኩረታችን ነው። ስለ ግዙፉ ተቋም ሥራ አስፈጻሚ ስንብት የተሰማው ተጨማሪ መረጃ። አቶ መስፍን መሰናበታቸው እርግጥ ሆኗል። የጠቅላይ ሚኒስትሩ የውስጥ ሰዎች የያዙት ጥብቅ ጉዳይ በዝርዝር ይደመጣል። ጠቅላይ ሚኒስትር አብይ አህመድ የገጠር ኮሪደሮች እስከ $10,000 ድረስ ብቻ ወጪ ወጣባቸው ናቸው ሲሉ ተናግረዋል። አብይ ለዲያስፖራው ያቀረቡትን ጥሪ እንመለከተዋለን። በትግራይ ሰንበት ተማሪዎች በህወሓት መታፈሳቸው እየተሰማ ነው። ሌላኛው መረጃችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ቅዱስ ሲኖዶስ አንድም ጳጳስ ማገዱ ተሰምቷል። ጳጳሱ በሀብት ምዝበራ ጭምር ተወንጅለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጋምቤላና የቤንሻንጉል ጉሙዝ ክልል አህጉረ ስብከቱ ሊቀ ጳጳስ የሆኑትን ብፁዕ አቡነ ሩፋኤል የመጨረሻ ውሳኔ እስኪሰጥ ድረስ ከማንኛውም የሀገረ ስብከት አስተዳደርና የሥራ እንቅስቃሴ ታግደው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ እንዲቆዩ መወሰኑ ታውቋል። ይህ ውሳኔ የተላለፈው በሀገረ ስብከቱ ስር በሚገኙ ማህበረ ካህናትና ማህበረ ምዕመናን በብፁዕነታቸው ላይ የቀረበውን ከባድ አቤቱታ መሰረት በማድረግ ነው። በቀረበው አቤቱታ ላይ ሊቀ ጳጳሱ የቀኖናና የሃይማኖት ጥሰት መፈጸማቸውን፣ የንብረትና የሀብት ምዝበራ ማካሄዳቸውን፣ የቤተ ክርስቲያንን መዋቅር ማፍረሳቸውንና በርካታ የአስተዳደር በደሎችን ማድረሳቸውን ማህበረ ካህናቱና ማህበረ ምዕመናኑም በዝርዝር አስረድተዋል። በቀረበው አቤቱታ መሰረት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈውን ውሳኔ የተመለከተው ቋሚ ሲኖዶስ ሰኔ 19 ቀን 2018 ዓ.ም ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ወስኗል። ቋሚ ሲኖዶሱ ባስተላለፈው ውሳኔ መሰረት ጉዳዩ ተጣርቶ ፍጻሜ እስኪሰጠው ድረስ ብፁዕነታቸው በማንኛውም የሀገረ ስብከቱ አስተዳደራዊ የሥራ እንቅስቃሴ ውስጥ እንዳይሳተፉ ታግደዋል። በተጨማሪም ብፁዕነታቸው ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው በዚያው በሚገኘው ማረፊያ ቤት ውስጥ እንዲቀመጡ የተደረገ ሲሆን ለተዋቀረው ኮሚቴ ከሚቀርበው ጥያቄ ውጪ ሌላ መልስ እንዳይሰጡም ታዘዋል። በዚህም መሰረት እስከ ጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ድረስ በመንበረ ፓትርያርኩ ግቢ ውስጥ በመሆን የመጨረሻውን ውሳኔ እንዲጠባበቁ ተወስኗል። ስለ ግዙፉ ተቋም ሥራ አስፈጻሚ ስንብት የተሰማው ተጨማሪ መረጃ። አቶ መስፍን መሰናበታቸው እርግጥ ሆኗል። የጠቅላይ ሚኒስትሩ የውስጥ ሰዎች የያዙት ጥብቅ ጉዳይ። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑ ተሰምቷል። የኢትዮጵያ አየር መንገድን በዋና ሥራ አስፈጻሚነት ላለፉት 3 ዓመታት ያገለገሉት አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑን የተሰማው መቀመጫውም በፈረንሳይ ያደረገው ዘአፍሪካ ሪፖርት መጽሔት ሰሞኑን ባሰራጨው ዘገባ አቶ መስፍን አሁን በያዙት ኃላፊነት ላይ የሚቀጥሉት እስከ መጪው ነሐሴ 2018 ዓ.ም ድረስ መሆኑን በመጠቆም ከነሐሴ በኋላም በጡረታ እንደሚሰናበቱ ገልጿል። ይህንን ተከትሎ እርሳቸውን የሚተካ ዋና ሥራ አስፈጻሚ የማጨት ሂደት መጀመሩን የገለጸው ዘገባው አቶ መስፍንን የሚተካ ዋና ሥራ አስፈጻሚ የማጨት ሂደት ሙሉ በሙሉ በጠቅላይ ሚኒስትር አብይ አህመድ ዙሪያ ባሉ የውስጥ ሰዎች መያዙንም አመልክቷል። አየር መንገዱን ከፈረንጆቹ 2011 እስከ 2022 የመሩት አቶ ተወልደ ገብረ ማርያም በፈቃዳቸው ከኃላፊነታቸው መልቀቃቸውን ተከትሎ ወደ ኃላፊነት የመጡት አቶ መስፍን የአቶ ተወልደን ፈለግ በመከተል የአየር መንገዱን እድገት ማስቀጠል መቻላቸውን የጠቆመው ዘገባው የአየር መንገዱን ዓመታዊ ገቢ እንደ ፈረንጆቹ በ2025 ከ7.6 ቢሊዮን ዶላር በላይ ከፍ ማድረግ እንደቻሉም አስታውሷል። ሪፖርተር ጋዜጣ በበኩሉ አቶ መስፍንን ለማናገር ያደረኩት ጥረት አስቸኳይ ስብሰባ ላይ ነኝ በማለታቸው ምክንያት አልተሳካም ብሏል። ዘገባው አክሎም አቶ መስፍንን ያለፈው ዓመት ነሐሴ ወር ላይ እንዳናገራቸው በማስታወስ በ2018 ዓመተ ምህረት መጨረሻ ላይ ጡረታ እወጣለሁ ማለታቸውን ዘግቧል። አቶ መስፍን በወቅቱ ጡረታ መውጣት የነበረብኝ ከ2 ዓመት በፊት ነበር። አሁን እያገለገልኩ ያለሁት መንግስት የአገልግሎት ዘመኔን እንዳራዝም ባቀረበልኝ ጥያቄ መሰረት ነው በማለት እስከ 2018 ዓመተ ምህረት ድረስ የአየር መንገዱ ሥራ አስፈጻሚ ሆኜ እቀጥላለሁ ሲሉ መልሰው እንደነበር አስታውሷል። ሪፖርተር ለአየር መንገዱ ቅርበት ያላቸው ምንጮች ነገሩኝ ሲል እንደዘገበው አቶ መስፍንን ሊተኩ ይችላሉ በሚል ከሚጠበቁት መካከል የአየር መንገዱ ቺፍ ፋይናንስ ኦፊሰር አቶ ለማ ያደቻም አንዱ መሆናቸውን ዘግቧል።
የመረጃ ጥንቅራችን እንደቀጠለ ነው። የገጠር ኮሪደር ቤቶች እስከ $10,000 ድረስ ብቻ ወጪ የወጣባቸው ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ በትላንትናው የገጠር ኮሪደር ልማት አካል የሆነውን ዘመናዊ የሐማሳ ሞዴል መንደርን መርቀው ነበርም። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የተሰራው የገጠር ኮሪደር ልማት ስራ የአካባቢው አርሶ አደሮች የተሻለ ኑሮ መኖር እንዲችሉ ለማድረግ መሆኑን ተናግረዋል። ቤቶቹም እስከ 1.5 ሚሊዮን ብር ገደማ እንደፈጀባቸው በመጠቆም ወጪው ሙሉ በሙሉ የተሸፈነውም የሙዝ ምርት ሸጠው ሀብት ባገኙ የአካባቢው አርሶ አደሮች አማካኝነት ነው ብለዋል። በዶላር ሲሰላ እስከ $10,000 አካባቢ መሆኑን በመጠቆም እያንዳንዱ ዲያስፖራ ለቤተሰቦቻቸው ቢልኩ እንዲህ አይነቱን ቤት መስራት ይችላሉ፣ በጣም ትንሽ ብር ነው ሲሉም ተደምጠዋል። አምናም በተለያዩ የኢትዮጵያ አካባቢዎች በገጠር ኮሪደር ልማት ስራ መንግስት ሞዴል ቤቶችን መስራቱን አስታውሰዋል። ዘንድሮ ብዙ ቦታ ነዋሪዎች ራሳቸው እየሰሩ መሆኑን ጠቅሰው በምዕራብ አባያ የገጠር ኮሪደር ልማት ስራ ሞዴል ቤቶች የተገነቡት ሙሉ ለሙሉ በአርሶ አደሩ ወጪ መሆኑን አመልክተዋል። እኛ ከማሰልጠንና ድጋፍ ከማድረግ ውጪ ሙሉ ለሙሉ ወጪው የተሸፈነው በአካባቢው አርሶ አደር ነው ብለዋል ጠቅላይ ሚኒስትሩ። አርሶ አደሩ የአትክልት፣ ፍራፍሬ፣ ማር፣ አሳ፣ ዶሮና የእንስሳት ተዋጽኦ ምርቶችን በጓሮ እያመረተም ተጠቃሚ መሆኑንም ገልጸዋል። ንጽህናና ምግብ ካለም ጤና አለ ያሉት ጠቅላይ ሚኒስትር አብይ እነዚህ ጉዳዮች ከፍተኛ ትኩረት ሊሰጣቸው እንደሚገባ አሳስበዋል። በዚህም የዜጎችን ሕይወት መቀየር እንደሚቻል ጠቁመው በትኩረት ከሰራን ኢትዮጵያን ወደምናስበው ከፍታ የመውሰድ አቅም አላቸው ብለዋል። አርሶ አደሮች በጓሮ ማምረት ከቻሉ ብዙ ጉዳዮች እየቀለሉ እንደሚሄዱ ጠቁመው አርሶ አደሮች የጀመሩትን መልካም ጅማሮ ማጠናከር ይገባል ሲሉም አክለዋል። ኢሰመጉ በዘይሴ ማህበረሰብ ላይ እየተፈጸመ ነው የተባለው ጥቃት እንዲቆም ጥሪ አቅርቧል። ጉባኤው በየካቲት ወር በደቡብ ኢትዮጵያ ክልል ዘይሴ ወረዳ በተለያዩ ጊዜያቶች በተነሱ ያልተፈቱ የማህበረሰቡ ጥያቄዎች ጋር በተያያዘም የሞት፣ የአካል ጉዳት፣ የንብረት ውድመት እንደተፈጸመ ይፋ አድርጌ ነበር ብሏል። አክሉም በወቅቱ የኢዜማ አባላት የሆኑ እንዲሁም የአካባቢው ነዋሪ የሆኑ ግለሰቦች የተገደሉ መሆኑን በመግለጽ በአካባቢው ያለው የሰብአዊ መብት ጥሰት እንዲቆም የአካባቢውና የፌዴራል መንግስት ተገቢውን ትኩረት እንዲሰጡ ጥሪውን አቅርቦ እንደነበረና ሆኖም በአካባቢው ያለው የሰብአዊ መብት ጥሰት ግን አሁንም ተጠናክሮ እንደቀጠለ ይገኛል ሲል በወጣው መግለጫ ጠቁሟል። ኢሰመጉ አክሎም በወረዳው በርከት ያሉ ቀበሌዎች ከሰኔ 11 እስከ ሰኔ 22 2018 ዓ.ም ድረስ በመንግስት የታጠቁ ኃይሎች በተፈጸመ ጥቃት 10 ሰዎች ላይ ግድያ፣ 3 ሰዎች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር የተፈጸመ መሆኑንና እየደረሰ ባለው ጥቃት ምክንያት የአካባቢው ማህበረሰብ ሕይወት ቸውን ለማዳን መኖሪያ ቤታቸውን ለቀው እንደተሰደዱም አረጋግጫለሁ ብሏል። በዚህም መሰረት መንግስት ዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን የተረጋገጠበትን መብቶች በግዛታቸው የማክበር ማስከበርና የማሟላት ግዴታ እንዳለበት አስታውሶ የፌዴራል መንግስት የክልሉና የዞኑ አስተዳደር የንጹሃን ዜጎችን የሰብአዊ መብት የማክበር የማስከበርና የመጠበቅ ኃላፊነታቸውን እንዲወጡ አርባ ምንጭ ዙሪያ ያለው ውጥረት እየተባባሰ ሳይሄድ በሰላማዊ መንገድ እንዲፈታ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡም በክልል የሚነሱ ጥያቄዎችን ህገ መንግስቱን በተከተለና ማህበረሰቡን ባሳተፈ መልኩ እንዲፈቱ ሲል ጠይቋል። በመጨረሻም በትግራይ ሰንበት ተማሪዎች በህወሓት መታፈሳቸው እየተሰማ ነው። ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ማህበር በትግራይ የአብነት ተማሪዎች ላይ አስገዳጅ አፈሳ ተግባር መፈጸሙን በመግለጽ ድርጊቱን በጽኑ አውግዟል። ማህበሩ በመቀለ ከተማ ከሚገኘው ደብረ ቅዱሳን ጽርሐ አርያምና ከሌሎች አብያተ ክርስቲያናት ቅጥር ግቢ የአብነት ትምህርት ተማሪዎች በታጣቂዎች በኃይል ታፍሰው ተወስደዋል ሲል ገልጿል። ከዓለማዊ ኑሮ ርቀው መንፈሳዊ ትምህርትና ያሬዳዊ ዜማ በመማር ላይ ያሉ ተማሪዎችን ከቤተ ክርስቲያን ቅጥር ግቢ በኃይል መውሰድ ተገቢ አይደለም፣ ድርጊቱ ምዕመናንን ያሳዘነ ነው ብሏል። በዓለም ሕግ ኤምባሲ የአንድ ሀገር ሉዓላዊነት መገለጫ ተደርጎ ይወሰዳል ያለው ማህበሩ ቅድስት ቤተ ክርስቲያንም ሰማይንና ምድርን የፈጠረ ኃያሉ አምላክ በምድር አጥሮ ያስቀመጣት ኤምባሲው ናት ሲል ገልጿል። ስለሆነም በፈጣሪ ኤምባሲ በሆነችው ቅድስት ቤተ ክርስቲያን ፈጣሪውን ተስፋ በማድረግ ሊጽናና በሯን ከፍቶ የገባውን ምዕመን ከቤተ ክርስቲያን እቅፍ መንጭቆ መውሰድ ምዕመናንና ምዕመናትን ማሳዘን እግዚአብሔርን መፈታትን ነው ሲል ምሬቱን ገልጿል። ማህበሩ ከቤተ ክርስቲያን ቅጥር ግቢ በኃይል ተወስደዋል ያላቸው የአብነት ተማሪዎች እንዲለቀቁና ወደ መንፈሳዊ ትምህርታቸው እንዲመለሱ ጥሪ አቅርቧል። ከዚሁ ጋር በተያያዘ የኦርቶዶክስ ተዋሕዶ አባቶችና ሰባኪዎች ተቃውሞ አሰምተዋል።
የትግራይ ምዕራብ ዞንና የሁመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ድርጊቱን በማውገዝ የቤተ ክርስቲያን ተማሪዎችን ከፈቃዳቸው ውጪ በተለይም በሌሊት መውሰድ ተገቢ እንዳልሆነ ገልጸዋል። ድርጊቱ እጅግ እንዳሳዘናቸው ጠቅሰውም በተመለከቱት ሁኔታ የቀድሞ የደርግ ዘመንን እንዳስታወሳቸው ተናግረዋል። በመቀለ የቅዱስ ቂርቆስ ደብር አስተዳዳሪ ቆሞስ አባ ወልደ ስላሴም የአፈሳ ተግባሩ እንዲቆም ጥሪ አቅርበው የትግራይ ወጣቶች ለስራ ለልማትና ለትምህርት እንጂ ለጦርነትና ለሞት መዳረግ የለባቸውም ብለዋል። በመቀለ ከተማ የኦርቶዶክስ አብያተ ክርስቲያናት ሰባኪ መጋቢ አላፍ መምህር ታምራት በበኩላቸው የአብነት ተማሪዎች ወደ ቤተ ክርስቲያን ሄዱት ለመንፈሳዊ ትምህርት እንጂ ለሌላ ዓላማ እንዳልሆነ ገልጸው ከቤተ ክርስቲያን ቅጥር ግቢ በኃይል መወሰዳቸው የቤተ ክርስቲያንን ክብር የሚነካ መሆኑን ተናግረዋል። ተግባሩም በአስቸኳይ እንዲቆምም ጠይቀዋል። የህወሓት አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሰኔ 23 2018 ዓ.ም ለክልሉ ሚዲያዎች በሰጡት ጋዜጣዊ መግለጫ አስገዳጅ አፈሳ አለ በሚል የሚሰራጨው መረጃ የተጋነነና ሽብር ለመፍጠር የተሰራጨ ነው በማለት ማጣጣላቸው ይታወሳል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።